ይስጥልን ውድና የተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምሰነበታችሁ። የዕለተረው ንቁ ዜናችን ነው። ከዜናዎቹ ጋር አድና ተስፋዬ ነኝ። አብራችሁን ቆዩ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ የእስራኤልን የውጭ ጉዳይ ሚኒስትር በጸሐረ መንበረ ፓትርያርክ ተቀብለው አነጋገሩ። ደቀ መዝሙር ኢሳያስ ዝርዝር አለው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የእስራኤልን የውጭ ጉዳይ ሚኒስትር በጽርሐ መንበረ ፓትርያርክ ተቀብለው አነጋግረዋል። ውጭ ጉዳይ ሚኒስትር ጌዲዮን ሳር በኢትዮጵያ ይፋዊ የስራ ጉብኝት እያደረጉ የሚገኙ ሲሆን በትላንትናው ዕለት ከቅዱስነታቸው ጋር በጋራ ጉዳዮች ላይ ተወያይተዋል። ቅዱስነታቸው በውይይቱ ወቅት በዴር ሱልጣን የኢትዮጵያ ይዞታ ጉዳይና ኢየሩሳሌም በሚገኙ ገዳማት ዙሪያ ከእስራኤል መንግስት ጋር በትብብር ስለሚሰሩ ጉዳዮች አንስተዋል። የውጭ ጉዳይ ሚኒስትሩ ቅዱስነታቸውን በመጎብኘታቸው የተሰማቸውን ደስታ በመግለጽ የኢትዮጵያ ቤተክርስቲያን ከሀገራቸው ጋር ስላላት የረጅም ዓመታት ግንኙነት በማውሳት በጋራ ጉዳዮች ላይ ሰፊ ውይይት አድርገዋል። በውይይቱ ላይ የተሳተፉት ብፁዕ አቡነ ፊልጶስ ሊቀ ጳጳስ የውጭ ጉዳይ ሚኒስትሩ ጉብኝት የቤተክርስቲያኒቱን ታላቅነት የሚያሳይ መሆኑን ጨምረው ገልጸዋል። በገዳማት ውስጥ ያሉ ችግሮችን መፍታትና ስርዓተ ምንኩስና ማስጠበቅ እንደሚገባ ተገለጸ። ተጨማሪ አለ። ስርዓተ መነኩሳት ለግብሩ ትርፋት በሚል መሪ ቃል የምክክር መርሃ ግብር በጠቅላይ ቤተ ክህነት የገዳማት መምሪያ አዘጋጅነት በትናንትናው ዕለት በጠቅላይ ቤተ ክህነት ጸሐረ ተዋሕዶ የተጀመረ ሲሆን ከመላው ኢትዮጵያ የመጡ ገዳማውያንም እየተሳተፉበት ይገኛሉ ሲሉም ገልጸዋል። በዛሬው ውሎ የግብጽ፣ የሶሪያ፣ የኤርትራና የሌሎችም አብያተ ክርስቲያን በልማት ስራዎች፣ በገቢ ማስገኛ ምንጮችና በስርዓተ ምንኩስና ዙሪያ ልምዶቻቸውና ተሞክሯቸውን በርዕሰ ሊቀ ጳጳስ አባ ገብረ ኪዳን ገለጻ ተደርጎ በአራት ቡድኖች ተከፋፍለው ውይይትም አካሂደዋል። መጋቢ ካህናት አባ ሀብተ ጊዮርጊስ አስራት በመንበረ ፓትርያርክ የጠቅላይ ቤተ ክህነት የገዳማት አስተዳዳሪ መምሪያ ዋና ኃላፊ እንዳሉት በተካሄደው የቡድን ውይይት በገዳማት ውስጥ ያሉ ችግሮችን በመለየት በተለይም ገዳማቱ በሚገኙባቸው ሀገረ ስብከቶቹ የሚገኙ ሊቀ ጳጳስ በመጎብኘት ችግሮቻችን መፍታት እንደሚገባቸው በገዳማውያኑ ሀሳቦች ተነስተዋልም ብለዋል። አክለው የገዳሙ አበምኔቶችና ምእመናቶች ወደ ገዳሙ የሚመደቡ መነኩሳትን የቤተ ክርስቲያኑን ስርዓተ ምንኩስና ጠብቀው መነኩሴዎችን ማረጋገጥ እንደሚገባቸው በመነኩሳቱ በኩል በመንሳታቸውም ተነግረዋል። መጋቢ ካህናት አባ ሀብተ ጊዮርጊስ አያይዘውም በየቡድኑ ውይይት ላይ አንድ መነኩሴ ከአንድ ገዳም ወደ ሌላ ገዳም ሲመደብ በምክንያት እንደተዘዋወረና ዓላማው ምን እንደሆነ ማወቅ እንደሚያስፈልግ በገዳማውያኑ አጽንቶ እንደተነሳም ገልጸዋል። በቀረበው የአብያተ ክርስቲያን በልማት ስራዎች፣ በገቢ ማስገኛ ምንጮችና በስርዓተ ምንኩስና ያላቸው ልምድና ተሞክሮ በገዳማቸው ለመተግበር እንደሚሰሩ በውይይቱ ላይ መናገራቸውን ዋና ኃላፊውም ጠቁመዋል። በገዳማውያኑ የተነሳው ሌሎች በርካታ ሀሳቦች በቅዱስ ሲኖዶሱ ምልአተ ጉባኤ እንዲጸድቅ መደረግ እንደሚገባው ገዳማዊ መግለጻቸውን ጨምሮ የመምሪያ ኃላፊውም አንስተዋል። ማህበረ ቅዱሳን ዋና ማዕከል የሚያስገነባውን ባለ 14 ወለል የቅጥ ማዕከል አስመልክቶ ከአጋር አካላት ጋር የውይይት መርሃ ግብር ማድረጉን አስታወቀ። ደቀ መዝሙር ኢሳያስ ዝርዝር አለው። ማህበረ ቅዱሳን ዋናው ማዕከል የሚያስገነባው ባለ 14 ወለል የልህቀት ማዕከልን አስመልክቶ ሚያዝያ 27 ቀን 2017 ዓ.ም በዮድ አቢሲኒያ ሆቴል ከአጋር አካላት ጋር ውይይት ማድረጉ ተገልጿል። በመርሃ ግብሩ የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ፣ የማህበሩ የህዝብ ግንኙነት ምክትል ስራ አስኪያጅ ዲያቆን ሲሳይ ብርሃኑ፣ የማህበሩ ጽህፈት ቤት ግንባታ አብይ ኮሚቴ፣ የአራቱ ጉባኤያት የምስክር መምህረ መምህራን በጸሐለሙ፣ የማህበሩ አባላትና ጥሪ የተደረገላቸው እንግዶች ተገኝተዋል። የማህበረ ቅዱሳን ዋና ስራ አስፈጻሚ መምህር ዋሲሁን በላይ እንደገለጹት ማህበሩ በርካታ ስራዎችን እየሰራ የሚገኝ ሲሆን ይህም የሚሰራው የአገልግሎት ቦታው የተሻለ እንዲሆንና የሚቀጥለው ትውልድ የተሻለ የአገልግሎት ስፍራ ስለሚገባው እንዲሁም አገልግሎቱም እያደገ በመምጣቱ የሚከናወኑ ተግባሮችን በስፋት ለማከናወን የልህቀት ማዕከሉን ከፍጻሜ ማድረስ አስፈላጊ መሆኑን ጠቁመዋል። ዋና ስራ አስፈጻሚው አክለው መርሃ ግብሩን ለመካፈል የማህበሩን ጥሪ አክብረው ለተገኙና
ለተሳተፉ በሙሉ በማህበረ ቅዱሳን ስም አመስግነዋል። የማህበረ ቅዱሳን ዋና ማዕከል የህዝብ ግንኙነት ምክትል ስራ አስኪያጅ ዲያቆን ሲሳይ ብርሃኑ የልህቀት ማዕከሉ የደረሰበትን ሁኔታ አስመልክቶ ሪፖርት አቅርበዋል። በመርሃ ግብሩ የስዕል አውደ ርዕይን ጨምሮ ሌሎች ዝግጅቶች የቀረቡ ሲሆን የልህቀት ማዕከል ግንባታውን ለማከናወን አባላትና አጋር አካላት የገንዘብ ድጋፍ አድርገዋል። የምስካየ ኅዙናን መድኃኔዓለም ገዳም 75ኛ ዓመት ቅዳሴ ቤት በድምቀት ተከበረ። ተጨማሪ ያለ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ የበላይ ጠባቂ፣ የቅዱስ ሲኖዶስ አባል፣ የኢትዮጵያ ሃይማኖት ተቋማት ጉባኤ የስራ አስፈጻሚ የቦርድ ሰብሳቢ፣ ብፁዕ አቡነ ሄኖክ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የገዳሙ የበላይ ኃላፊ፣ ብፁዓን አበው ሊቀ ጳጳሳት፣ የሀገረ ስብከቱ ዋና ስራ አስኪያጅና የስራ ኃላፊዎች፣ የጠቅላይ ቤተ ክህነት የልዩ ልዩ የመምሪያ ኃላፊዎችና ሰራተኞች፣ ሊቃውንተ ቤተ ክርስቲያን አባቶች፣ በርካታ ምዕመናንና በተገኙበት የምስካየ ኅዙናን መድኃኔዓለም ቅዳሴ ቤት 75ኛ ዓመት በድምቀት ተከበረ። ምስካየ ኅዙናን መድኃኔዓለም ታቦት ከኢየሩሳሌም ደርሱ ሱልጣን ገዳም ሀገር በጠላት ወረራ ውስጥ በነበረችበት ጊዜ በንጉስ ነገስታት አጼ ኃይለ ሥላሴ ጥያቄ ለጸሎት ማድረሻና ለመማጸኛ ከጥቂት አገልጋዮች ጋር በ1929 ዓመተ ምህረት የተጓዘች ሲሆን በእንግሊዝ ለንደን ባት በተባለ ቦታ አርፎ እስከ 1933 ዓመተ ምህረት ኢትዮጵያ ነጻነት እስክታገኝ በቆየበት ሰዓት በቀድሞ ስሙ ገነተ ልዑል ቤተ መንግስት የአሁኑ አዲስ አበባ ዩኒቨርሲቲ ሲቲ ለ2 ዓመት ከቆየ በኋላ የአሁኑ የካቲት 12 ሆስፒታል ማረፊያ ተዘጋጅቶለት ከቆየ በኋላ ሚያዝያ 27 በ1942 ዓመተ ምህረት ወደ አሁኑ ስራ በመምጣት በገዳምነት እያገለገለ ይገኛል ሲሉም ገልጸዋል። ምስካየ ኅዙናን ተብሎ የተሰየመው በንጉስ ሲሆን በቀድሞ ቤተ ሳይዳ ሆስፒታል በነበረበት ወቅት የሀዘንተኞች ሁሉ መጽናኛ በመሆኑ ይህ ስያሜ ሊሰጠው ተችሏል ሲሉም ገልጸዋል። ሚያዝያ 29 ቀን 2017 ዓመተ ምህረት ከንቁ ሚዲያ ደረስላችሁ ዜናዎች እኒህን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን